ይህንን ነው ስላችሁ የነበረው ቤተሰቦችና በጣም ማንም ያልተረዳት ትንሽ ድብቅ ማንነት እንዳላት እኔ ትንሽ ገብቶኛልና ግን ሰይጣናት ምንድነው ሰው አይደለች። እስቲ ተረድቷቸት እሷንም እንትን ለማለት ነው መጀመሪያ የሆነ ነገር ወደ አንቺ ዝም በይ በመድኃኒዓለም ዝም በይ ምናምን አትናገራት። ነገር ጀመር ይሆን ካለው ነገር ይታወቃል። አንተ ምንድነው ይሆን ካለው ከዚህ በኋላ አንድ ሰው እሷ እንዲናገራት አልፈልግም። ሰምታል አይደል? ታፈቅህም አታፈቅህም እጄን እሷ ላይ እንድታነሳ አልፈልግም። ሰማ አይደል? ከዚህ በኋላ አሁን ያ እኔና እሱ ለሷ ማገዝ ጀመርክ ከኛ ተለይተህ። እሺ አሁን ተረጋጋ። እሺ አሁን እንድትጮህብን ምናምን እንድትጮህብኝ ምናምን ባሰብነ ገብቶኛል። ሲጀመር ምን ይሆንክ ነው? ሰው ልጅን ተጠቅተው ተረዳው። እሺ አናለ እንደኔ እድል የቀናው ቀኔ ወጣለት ምኞት ውጥኑ የሰመረ። ሰላም ሰላም፣ እንዴት ናችሁ? የተወደዳችሁ ምርጥዬ ቤተሰቦቼ እንዴት ናችሁልኝ? እኔ ፈጣሪ ይመስገን ደህና ነኝ። ዛሬ ለየት ባለና ያው ትንሽ ሊያስደነግጣችሁ በሚችል ቪዲዮ ነው ተመልሼ የመጣሁት። በደንብ በጣም አስቤበት በጣም ተዘጋጅቼበትና በጣም ውሳኔ የሚያስፈልገው አይነት ቪዲዮ ነውና ዛሬ ትንሽ ያው እናንተንም ግር ሊላችሁ ይችላል። ግን ያው ቢሆንም እንግዲህ እንደምትረዱኝ ተስፋ አደርጋለሁ። ለሁላችንም ዱቡዳ እንደሚሆን እርግጠኛ ነኝ። እና ግን ያው የሰው ልጅ ምን እንደሚያገናኘው አይታወቅም። የሰው ልጅ ቤት በኩል ፍቅር እንደሚይዘው አይታወቅም። እና ያው እንግዲህ የሰው ልጅ መልክና አካሉ ብቻ ሳይሆን መንፈሱ ሲተሳሰር ነውና ፍቅር የሚባለው። እና ዛሬ መጣሁትም እንግዲህ ያው የእድልን አክስት ታውቋታላችሁ፣ ሽቱም ማለት ነው። ሽቱ ደግሞ እንደምታውቁት ከዚህ በፊት ያሉ ቪዲዮዎች አሉ። በጣም ማለት በጣም ጥንካሬውን እያየሁባት ነው። ውሸቷን ይሁን እውነቷን ምንም እስካሁን ድረስ እርግጠኛ ባልሆንም ብቻ ግን ምን ያህል ድረስ ጥግ እንደሄደች በጣም ገርሞኛል። እና ይሄን ያህል ትወደኛለች እንዴ? እውነት በጣም ገርሞኛል። እና እስቲ ለምን ጊዜ አልሰጣትም? ለምን እስቲ አብሬያት ልሁንና ማለት እሷ የምትለው ያ ድብቁ ማንነቷን ልወደው ይችላል ብዬ አስብኩኝ። ያው እንደሚያስደነግጣችሁ እርግጠኛ ነኝ። ቢሆንም እንግዲህ አልነገርኳትም። እሷ ዛሬ እዚህ ጠርቻት ነው ያለሁትና እሷ ከመጣች ወዲህ ያለውን ነገር በደንብ አስቤበትና እርግጠኛ ሆኜ እንደወሰንኩ ያው ለእናንተም ለማሳወቅ ነው አንደኛ ነገር። ሁለተኛ ነገር ደግሞ ያው ከመጣች ወዲህ እሷ ትንሽ መደንገጡ አይቀርም። ይሄንን ነገር ያው ስትሰማ ለሷም ሰርፕራይዝ ነው፣ ለእናንተም ያው ሰርፕራይዝ ነው የሚሆነውና እባካችሁ አትቀየሙኝ። የሰው ልጅ ያው ፍቅር እንግዲህ እውር ነው ይባላልና ያው ታውሬ አይደለም በደንብ አስቤበትና እርግጠኛ ሆኜ እዚህ ጋር ፊታችሁ የቆምኩት በልበ ሙሉነት ነውና እባካችሁ እንደኔ ሆናችሁ እሷን ተቀበሏት ነው ምለው። እሷን እንግዲህ ያው ብዙ ትጠይቃላችሁ፣ ይት አብደነው እንደ ምን ሆነ ነው ጭንቅላት ለቋል ምንድነው ሐሳብ ምናምን ነገር ያላችሁኝ እንደሆነ ተስፋ አደርጋለሁ። አብጄ ወይም ያው እኔ እርግጠኛ ነኝ ያው ሰላማዊ ነኝ። በጣም በሷ ጉዳይ የኔም ቤት ተረብሿል። የኔም ብቻ ሳይሆን የጓደኞቼን ሁሉ አልፎ እስከ ቤተሰብ መጋጨት ለሁላችንም ብቻ ከባድ ጊዜ በሷ ጉዳይ ያሳልፈናል። ቢሆንም ግን እሷ ስትናገር ያው ሰምታችሁ ከሆነ ውስጤ በጣም ደግና ጥሩ ሽቶ አለች እና በጊዜ ሂደት ነው እንደዚህ የሆንኩት እና ተረዱኝ ያለች ነው። እና ሁሉም ይሰሟት ፍቃደኛ አይደሉም። እስቲ ለምን እኔ አጠገቧ ጋር ሆኜ ለምን አልረዳትም? እንዴት ነው ከሰው ተለይታ እንደዚህ መጥፎ ሰው ልትሆን የቻለችው የሚለውን ነገር አሰብኩኝና ያው እድልስ ይት እንደምትሉ እርግጠኛ ነኝ። ያው እድል እስቲ ጊዜ ሁሉንም ይፈታዋል፣ ጊዜ ይፈታዋል። ለማንኛውም ብቻ እሷ ሽቱን ጠርቻታለሁኝ። ያው ሽቱ ስትመጣ ቪዲዮ እንቀጥል ይሆናል። ግን እንዳትቀየሙኝ ቤተሰቦች፣ ያው ለእናንተ አንዴ ጀምረነዋል ይሄንን ቪዲዮ ሁሉንም ነገር ማሳያችሁ ይሆናል። ከዚህ በኋላ ምንም ከእናንተ መደብቀው ነገር የለም። በሀዘኔም በደስታዬም ጊዜ ሁላችሁም አብራችሁኝ ስለሆናችሁ ይሄንንም ጊዜ እንግዲህ
ሊያስከፋችሁ እንደሚችል እርግጠኛ ነኝ፣ ግን በእኔ ቦታ ሆናችሁ ለመረዳት ሞክሩ። ለማንኛውም ሽቱ ስትመጣ ቪዲዮ እንቀጥል ይሆናል ቤተሰቦች። እና ደግሞ በጣም ነው ማመሰግነው 30K ገብተናል። እንግዲህ 50K ሲገባ ነው በደንብ በሰፊው እናከብራለን ያልኩት። 50 ስንገባ እስቲ ሼር ኮፒ ሊንክ በማድረግ ያው ቪዲዮቼ ሁሉም ሰው ጋር እንዲደርሱ አድርጉ። እንግዲህ ያው ሽቱ ስትመጣ ቀጣዩ እንቀጥል ይሆናል። እስከዛ ድረስ መልካም ቆይታ። ወዲያ ሽቱ መታለች። ሰላም ቢያችሁ። ሰላም ሰላም፣ እንዴት ናችሁ? በጣም ዛሬ በጣም ደስ ብሎኛልና ለምን እኔ ብዙም እንዲህ አይነት ነገር ላይ ትንሽ አይናፈር ነገር ነኝ። ትንሽ አፍራለሁ። ብቻ አንተ አውራቸው ላይ ባላ ባላ። ለማንኛውም ያው ሽቱ መታለች። እንግዲህ ያው ቅድም እንደነገርኳችሁ ነው የሆነ ሰርፕራይዝ አለኝ ብያታለሁ። ዛሬ ጠራዋት ሰርፕራይዝ አለኝ ብዬሽ ነው እና የሆነ ማለት በደንብ አስቤበት ተዘጋጅቼ በደንብ ቆም ቢያሰብኩት ነገር አለ ማለት ከዚህ ይሄንን ነገር ግን ያው በቅድመ ሁኔታ ነው የሚሆነው። ማለት እኔ ነገሩ ምንድነው ሽቶ ከመጀመሪያችን በፊት እስቲ ትንሽ ለቤተሰቦች ማለት ብዙ ጊዜ እኔ ሰማሻለሁ ቪዲዮ ላይ ምናምን እኔ ያሳለፍኩትን ህይወት እኔ ነኝ የማውቀው ምናምን ስትይ ብዙ ጊዜ ሰማሻለሁና ማለት እኔ ብዙ ጊዜ ጥያቄ ሆነብኛል። ምንድነው ያሳለፍሽው ህይወት ያ በጣም አንቺ እንደዚህ ክፉ ሊያስደርግሽ የቻለው ህይወት ምን አይነት ነው? እና ከዛ በኋላ እኔ ምን አስቤያለሁ የሚለውን ነገር ያው ለቤተሰቦችም አንድ ላይ እናደርሳለን። ይሄን ነገር ለማውራት ግን ዛሬ ዝግጁ አይደለም። አይ ግድ የለም ብቻ ራስሽን እንትን በይና ያለውን ነገር እነሱም ማወቅ ስላለባቸው ነው። አንቺ ከመምጣትሽ በፊት እኔ መግቢያ ሰርቼ ነበርና ሁሉንም ነገር ያው ቤተሰቦቼ ናቸው። ከኔ ምንም የሚደበቅ ገበና የለም። ያው ላይፌ ሁሉም እዚህ ግልጽ ነውና ያለውን ነገር ያቺ ችግር የለም። ያው ኤርካ በኔ ህይወት ላይ ቪዲዮ ሰርታ ነበረ። ያው ብዙ ሰው ካየው ምናልባት አላቅም እንት ቤተሰቦች አይተውት ይሆን አላቅም፣ ግን የእናቴን ህይወት ለመቀየር ብዬ ወደ አረብ ሀገር ሄጄ ነበር ተሰድጄ ነበርና እዛ በተሰደድኩበት ጊዜ በጣም ያው የአረብ ሀገርን ህይወት ሁሉም ሰው የሚያውቀው ነው እና እዛ የሄድኩበት በፊት ፍቅረኛ ነበረኝ። እዛ ሲሄድም ያውቃል ያለውን ህይወቴን ሙሉ የሚያውቅ ሰው ነበረ እና ሚሰው ያው ቴስ ፍቅረኛ ሲኖር ነገ ትዳር ነው የህይወት አጋሪ ነው ብለ ቤተሰቦቼም ስለዚህ ብር ስለማውጣት ስለማስገባት እውቀቱ ስለሌላቸው እሱ ነው በሱ አካውንት ነው ምልክላቸው። ሌላ ቤት ዘመድ የለንም ብዙም ከሌላዎች ጋር ብዙም አንቀራረቡ። እሱ ነው ቤተሰብ ጋር እየሄደ በቅርብ የሚያናገረኝ። ስልክም ቫይበርም ስደውል እሱ ነበረ የሚያገናኘን። ነገር ግን እሱ በጣም ታዲ ነበር። 2 አመት ሙሉ የሰራሁትን ብር እኔ የእናትና አባቴ በቃ ይሄንን ነው ስላችሁ የነበረው ቤተሰቦችና በጣም ማንንም ያልተረዳት ትንሽ ድብቅ ማንነት እንዳላት እኔ ትንሽ ገብቶኛልና ግን ቢሆንም የፈለገ ነገር ቢሆን እንደዚህ እሷ ይሄን ያህል ክፉ ሊያስቆናት የሚችል ነገር አይደለም። ግን ያው የሰው ልጅ ያስከፋል፣ ጊዜ ማይቀየረው ነገር የለምና ብዙ ነገር ይቀየራል። አሁን እንድታለቅሺ ሳይሆን ብቻ እሺ አሁን እንባሽን ጥረይና ለመረጋጋት ሞክሪ። ዛሬ የመጣሁት እኔ እንደ ሀሳብ ያው ቤተሰቦች ፊትም ምንም የሚደበቅ ነገር የለም ብያለሁና ከዚህ በኋላ ፍላጎትሽ ከሆነ አንድ ቅድመ ሁኔታ ከነገርኩሽ ወዲህ እንትን እንላለን ማለት ቪዲዮ ላይ እንደምትወጂ ነግረሽኛል እና ደግሞ ምን ያህል ለኔ ያለሽን ፍቅር ለመግለጽ ይሄን ያህል እንደመጣሽ ግን ተንኮልና ደባክ የሌለው ከዚህ ፍቅር ጀርባ እኔም እስቲ እውነት የምትወደኝ ከሆነ ለምን ጊዜ ሰጥቻት ያለውን ነገር አብረን ቢያንስ ፍቅረኛሞች አሁን መሆን ባንቺል እንኳን ለምን አንድ ላይ ጊዜ አናሳልፍም? እስቲ ምን አይነት ሰው ነሽ የምትይውን ነገር ልይሽ ብዬ ነው። እኔ ምርህን ነው አይደል? የቀለዳችሁብኝ አይደለም አይደል? የምሬን ነው። የምራችሁ ነው አይደል? የምርህን ነው አይደል? የምሬን ነው። ጊዜ ልስጥሽ ቢያንስ
ማለት ካሳለፍሽው አንፃር ጎርቶሽ ሊሆን ይችላል እና ይሄ ማንነትሽ ወይ የተደበቀ ወይ ማይሆን ሊሆን ይችላል እና ለዛም ነው ብዬ ነው እና ጊዜ ልስጥሽ ቢያንስ ሳይሽም ውስጥሽ ፍቅር አለ ለኔ መስጂኝ እኔም ያን ያህል ብዙ ባይሆንም እንዳንቺ ባይሆንም እኔም ጥሩ ስሜት አለኝና ላንቺ እሺ ማቀፍ ትላለህ ላቅፍ ትላለህ አንዴ በቃ ማቀፍ ብቻ እባክህ ማናለ እንደኔ እድሌ ቀናው ቀኔ ወጣለት የምራችሁን አይደል የምራችሁን ነው የምር ወይኔ ወዳለ ለምን ተጣሪው ለምን ደስ ያለሽ ይሄኔ ታንታታቅም ሲናታቅም ሲንቀጠቀጠ ነው ውስጥ የምራችሁን አይደል እኔ ደስታዬ ብኩን ሆኖ በኋላ እንዳልሰበረበት የምራችሁን አይደል የምሬ ነው ሽቱ ለማንኛውም ቤተሰብ ፊት ነው ከዚህ በኋላ ላንቺ ጊዜ ልሰጥሽና እኔ ምንም ነገር በለኝ በቃ ምንም ነገር ጊዜ ሰተኝ እኔ ምን ያክል እንደተለወጥ ምን ያክል ጥሩ ሰው እንደሆንኩ የምር ራሴን ድሮን ሽቶኛ ያሳያል የምር ትክክለኛ ማንነቴን እንድታይ ያደርጋለሁና ፈጣሪ ወይ ተመስገን እኔ ዳግም እንደተወለድኩ ነው የምቆጥረው ምን ያክል ነገር ጭንቅላቴ ውስጥ መጀመሪያ ስለ ወንድ ልጅ እንዳለ ምን ያክል ክፉ አስተሳሰቦችን አስጠፍተብኝ ጭራሽ የኔ ትሆናለህ ብዬ አላሰብኩም ሁሉም አይሆንሽም ሲሉ በቃ የነሱ ሀሳብ አንተ ጋር ያለ መስሎኝ ነበር ግን ፈጣሪ በጣም ነው የሚወደኝ በጣም እድለኛ ነኝ በጣም ነው ደስ ያለኝ እግዚአብሔር ዛጋም ዴቭ ይታየኛል ዴቭ ና አጋጣሚ ነገር ዴቭ መጣ ና እንግዲህ ከዚህ በኋላ ማንንም ፊት መደብቀው ነገር የለም ለሁሉም እነግራችኋለሁ ወይ እንዴት መጣ ሰራችሁ ሰላም ነው ካፌ መጥቼ እንደ አጋጣሚ ያዩዋችሁ አላያችሁም ብዬ ልገባ አዎ እኮ አይ ዴቭ አንተ ህዙ ሻይልሽም ብላለሁ ረሻለኝ ደነገጥ እሺ እኔ በደንብ አስቤበት የወሰንኩት ውሳኔ ነው እሺ እና ደግሞ ከዚህ በኋላ ማለት ፍቅረኛሞች አይደለን ግን ምን እያደረጋችሁ ከዚህ በኋላ ያው ያለው ምን አልሽኝ ቀኔ ይሻለኝ እኮ እያለች እኮ ነው በቃ ቢያንስ ጊዜ ልስጣት ብዬ ነው ጊዜ ምንድነው የምትሰጣት አይ ቢያንስ ጊዜ ልስጣት ያለውን ነገር ያው ከዚህ በኋላ በእናትህ አይ እሷንም ሲጀመር ከቀልብ አይደለም እሷንም ለመረዳት ሞክሩ ሁላችሁም ለመረዳት ሞክሩ እሺ ሰምታል አይደል ምንድነው መረዳት እሷን አንተ እኮ የሆነ ነገር እግዚአብሔርን አንቺ አሁን ማንም እሷ ላይ ከዚህ በኋላ አንድ ሰው እንዲጫወት አልፈልግም ሰምታል አይደል አንድ ሰው ከዚህ በኋላ የሚናገራት ከሆነ እኔን መጀመሪያ ተናገሩኝ እሺ ሰምታል አይደል ያደረክ ያለው ነገር ደስ አይለኝም እኔ ሲጀመር እግዚአብሔር ይስጥ ማርያምን አንተ ምክንያት ሌላ ተጣልቻለሁ ነይርኔ መጥቷል አይደል ይርኔም መጥቷል ይርኔ አይመጣም ወደ አንተ በቃ አይ መጥቶ ከሆነ ጥራው ወደዚህ ይምጣና ሁላችሁም ማወቅ አለባችሁ በቃ ከዚህ በኋላ እኔ ነግሬያለሁ ይሄን ነገር እኛ እንቀበልም ለምንድን ነው መፍትሄ ነው ሰይጣን ናት እነሱ አንተ ምን እየሆንክ ነው ያደረክ ያለው ነገር ልክ ነው እንዴ ያደረኩኝ ሰይጣን ናት ምንድን ነው ሰው አይደለች እስቲ ተረድቷቸው እሷንም እንትን ለማለት መጀመሪያ የሆነ ነገር ወደ አንቺ ዝም በይ በመድኃኒዓለም ዝም በይ ምናምን አትናገራት ነገር ያለው ሲጀመር እየሆንክ ያለው ነገር ይታወቃል አንተ ምንድነው እየሆንክ ያለው ከዚህ በኋላ አንድ ሰው እሷ እንዲናገራት አልፈልግም ሰምታል አይደል ለምን ጠራኝ ነው ሲጀመር ያሟል ልጅ አጋጣሚ ነው የመጣው አይደል ሄዳለሁ ሲጀመር አሁን እያደረጋችሁ ያላችሁን ነገር አንቺ የሆነ ነገር ያሰብሽው ነገር አለ ይሄ ነገር አንተ እስካሁን ድረስ ይኸው ዛሬ ነው አሁን ነው የጠራኝ እዚህ አይደል 3 ቀን 4 ቀን አልተገናኘንም ገባሽ ይሄ ሁሉ የሆነው ባንቺ ምክንያት ምን አደረገች እሷ አንተ ለምን ሸሸን ስለሷ ስናወራ ለምን እንደው የምትናደደው እዛ ጭራሽ ስለንቺ ስነሳ እሱ ይናደዳልኛ ላይ አይደለም ዴቭ ወይኔ አይደለም አትበል በቃ ይታይ ማታውቀው እሱን ለምን ማታውት ለምን ህይወቱ እንዲኖር ማታደርጉት እናንተ ማናችሁ ስለዚህ ጀምሮ ነው እንዲሆን ነው ማን አንተ ሲጀመር ጤናማ ሰዎች ነበር ጤናማ ሰው ማለት ጤናማ ሰው ብትሆን ሰው የሚያፈቅረውን ሰው ሲቀበል እሺ ነው ማለት ያለባችሁ አንቺ አፍቅራት ነው ትክክል ነው እንዳትናገራት በቃ ከዚህ በቃ እንዳትናገራት አለ እንዳታወራን አለ አያፈቅርሽም እሱ በደንብ አርጎ ነው የሚያፈቅረኝ አንተ ምንም አያገባም ስለኛ ህይወት እሺ ይታይ የምሬን ነው
ቀደም ነገሮችን ተረጋግተን እንትን ለማለት ሆነ ብላ ትቃለች እንዴ? ምንም ማረጋችንም ጀመር ሴራ አለ። የሆነ ነገር አስበሻል። ጀመር የሆነ ነገር ምንም ነገር ላስብ አልችልም። በቃ አፈቅረዋለሁ። ይሄ ማመንና መቀበል አለበት። የጭንቅላቱ ስታስገባ ጀመር አታፈቅርም። ጀመር አታፈቅርም። እዚህ በኋላ እጄን አታፈቅርም። እጄን እሷ ላይ እንድታነሳ አልፈልግም። ሰማህ አይደል? ከዚህ በኋላ አሁን ያ እኔና እሱ ለሷ ማገዝ ጀመርክ። ከኛ ተለይተህ እሺ አሁን ተረጋጋ። እሺ አሁን እንድትጮህብን ምናምን እንድትጮህብኝ ምናምን ባሰብነ ገብቶኛል። ሲጀመር ምን ይሆንክ ነው? የሰው ልጅን ተጠቅተው ተረዳው። እሺ ምንድነው አንተ ዴቭ አብዷል። እግዚአብሔር ምንም ያናድ ነገር የለም። ይሄ ልጅን ማለት ነው ያደረግሽውን ነገር እኛ እንደርስበታለን። ሲጀመር ከኛ ጋር ከተገናኘ ካንቺ ጋር ከተገናኘ ይሄን ነገር ካወራሽ አፈቅራለሁ ካልሽ ጀምሮ ልጁ ልክ አይደለም። በይ አንደኛ ሁለተኛ አውርደሽ ባኪ ተዋኝ ባይ አንተ ጀመረ ረፊት ካንተ ጋር ነው መጣ ለረጋ ብለህ ሰላይ ደግሞ አጠቁምበት። እሺ አጠቁምበት። ልጁን አታፍጥበት። ጋርድ ሰማኛ በቃ ለማንኛውም ያው እዚህ ካሜራ የተቀረጸ ነው። አሁን አትቆ ቀድመ ምናቆስ ነው። እሺ ዝም ብለሽ እንዲያ እሺ አሁን አትንጫጩ በእናትህ አትንጫጩ። ሲጀመር አንቺ የሆነ ነገር አድርገሽ ነው እንጂ ልጁ በቃ እኔ ግልጽ ምነግርሽ ነገር ነው። ምን አንተ ምትቆጣው ልጁን ምን አደርገዋለሁ? እንደርስበታለን ነው ማለት እንዳታስቢ። ይሁን ለምትደርስበት የትኛውም ቦታ ብትሄድ እኔ ንጹህ እንደሆንኩ ነው እንጂ የምታገኘው እኔ ምንም ያረኩት ነገር የለም። ገባ አይደለ? ምንም ላረግም አልችልም። እሱን ከማፍቀር ውጪ ሌላ ምንም ላረግ አልችልም። አንተ ደግሞ የሆነ ነገር አታፈቅሩም። ማን አንተ ሰው ስለዚህ የምታውቀው የምሬን ነው የምልህ። እግዚአብሔርን እቺ ልጅ አታፈቅረኝ። እኔ ዛሬ ግልጽ ነው የምነግርህ። አንተ ግን ምን አስበህ ነው? አሁን አንተ ቆይ ምንድነው? ልክ ነህ አንተ ስለጠራው ነው ለምን ጠራኝ? ሲጀመር እኔ እንዳላየ የሚሄደው እኮ ከሷ ጋር ስላለያች ነው። አሁን ሲጀመር ምንም ሳልል የሚሄደው ከሷ ጋር ስላለያየው ነበር። ቪዲዮ ነው የሚሰሩት ግን አሁን ሰላም ነበር። ይሄ በሰላም እያወራን ነበር። መጣ ገባ ማይሆን ነገር ነው። ሲጀመር እቺ ካለች ሁሉም ሰላም አይኖርም ከኛ ጋር። ኦኬ ዴቫ ይቅርታ፣ እኔ እመጣለሁ። በቃ እሺ ቪዲዮ በቃ አትምጣ፣ እኛ ጋር ሲጀመር አትምጣ። አንተም ለምን አንተ የምታመናጭ ቆለም ነው የምትገፋው? ማን አንተ ሰው የምትገፋው? ለምን ነው የምትገፋው? እሱን ምን ልትሆኚ ነው? ምን ልትሆኚ ነው? ለምን ነው እኔ ፊት ላይ ልትመታው ነው እንዴ? አንተ ልትመችኝ ነው? ነኝ ከኛ እኔ እንደሌሎች ዝም ብለሽ መስሎሻል። አፈራ ባላሻለሁ ወርታች ኧረ እባክህ እኔ አንተ መለሳለሁ። ከዛ አንቺ አጥምደሽ ምደሽ ጭራሽ መተሽ ሊሆን እኔና አከለ እሺ አለኝ እኮ ምናምን ትላለች እንዴ? እና እሺ አለኝ ታዲያ ያንተ ሴራ ካልተሳካልህ እንደዚህ አሁን የምትካፈተው ሴራ ካልተሳካልህ አይደለ? ጀመር ምንም ሴራ ነው ያላሰርኩ። ሴራ ሰርክ እንጂ እኔና እሷ አብረን እንዳልሆን ይፈልጋል። አሁንም ይፈልጋል። ኧረ እባክህ ጀመር አሁንም ሊቀርልሽ እንግዲህ ፍላጎት እንደማይሳካ ቆርጦ ወቅ ከዛ ላፍን ዝራ እሺ ያማታል እንደ ሴት አንተ ራስህ ያማሃል እንዴ? ሽቱ ይበቃ። ስማ በቃ ዴቫ እኔ እመጣለሁ። እሺ ሶሪ ጀመር አትምጣ። በቃ አትጋፋው ልጁን ረፊ በእናትሽ አርፌር በእናትህ አቦ ተይ ሽቱ ከሱ ጋር ስላየሽ ነው ስላለሽ ዝም ያልኩሽ። አሁንም ቢሆን ማለት ነው በቃ ዴቭ እሺ በቃ ይሄድሽ አንቺ ሲጀመር አትምረሽ ተሳክቶልሻል። ያጨበጨብ ጎበዝ አመሰግናለሁ። ግን አዘልኩም ወቂ እሺ ይኸውልህ እሱን ደግሞ አብረን እናያለን። ለሰርጋችን ሚዜ ነው የምትሆነው። አንቺ ሚዜ ዴቭ እመጣለሁ። እሺ ብቻ አይ ከባድ ነው። አይ ለመጃችሁ እሺ ለመጃችሁ ስለዚህ ሁሉም ይቀይሩብሻል። ብቻ ለመረጋጋት ሞክሪ እሺ ነገሮችን እና ብቻ ጊዜ ሰጥቼሻለሁ። ከዚህ በኋላ ያቺ ጥሩ ናት የምትያትን ሽቱ ማየት ፈልጋለሁ። ጥሩነትሽ እንዲወጣ ነው የምፈልገው። ችግር የለውም አሳያለሁ። እኔ ምንም አንተ ሲጀምር ምንም ነገር ጠይቀኝ ማላደርግልህ ነገር የለም። እኔ ከነሱ ጋርም ቢሆን መስማማት እችላለሁ። ብቻ በአንተ ግን አይምጡብኝ። እኔ አንተን ሲጋፉ አንተን ሲቃወሙ ነገር ነው። አይ ከዚህ በፊት አንቺ ያደረግሽው ነገሮችን ይቅርታ ብያለሁ እኮ ግን አይ ሰው ልጅ ተለውጠሽ ነው እነሱን አሳይተሽ የምታሳምኛቸውና እንደዛ አድርገሽ ተለወጪና አሳምኛቸው። ከዛ በኋላ ከዚህ በኋላ ላንተም ለሙሉ ቤተሰቦችም ቃል የምገባው ራሴን ለውጬ ትክክለኛ የድሮ ማንነቴን እንደማሳያችሁና ምን ያክል ጥሩ ሰው እንደሆንኩና ለሰው ሀሳቢ እንደሆንኩ እንድታውቁልኝ ያንም ደግሞ በስራ እንደማሳያችሁ በአንደበት ብቻ ሳይሆን በስራ እንደማሳያችሁ ቃል እገባለሁ። እኔ ይቴን የኔ ለማድረግ የማልከፍለው የማልቧጥጠው ድንጋይም ምንም አይኖርም እና ከዚህ በፊት ላስቀየምኳችሁ ነገር ይቅርታ ብዙ ጊዜ ጠይቄያችኋለሁ። አሁንም በጣም ይቅርታ። እናም ደግሞ ተለውጬ እውነተኛ ማንነቴን ትክክለኛ ሽቱ የሆንኩትን ትክክለኛ የድሮ ማንነቴን አሳያችሁና ወደ ራሴ መለሳለሁ። እናም ደግሞ በዛም ነገር እንደምትኮሩብኝ አምናለሁ። ያዘናችሁብኝ በጣም ይቅርታ። ዴቭ ጋርም ያለው ነገር ቢሆን እኔ ያው እሱን ስለሚነካው ተናድጄ እንጂ እንደዚህ እንዲሆንም አልፈልግም። ከነሱ ጋር ያለውንም ነገር በሂደትም ቢሆን ፊክስ የምናደርገው ይሆናል። እኔ በኩል ያለው ይሄ ነው።
በቃ እሺ ቤተሰቦች ያው እንግዲህ እንደማትቀየሙኝ ተስፋ አደርጋለሁ። እና ደግሞ በጣም ደስ ነው ያለኝ። በጣም የሆነ ነገር ብሰጥ በጣም ነው ደስ የሚለኝ። የሆነ አበባ ነገር የሆነ ነገር ብሰጥ ይሁን ደስ እንዳለኝ ማርያምን የሆነ ነገር በቃ የሆነ ይወረሰኝ ነው። ልግለጽልህ በምን ቋንቋ በምን ዘዴ አልገባህ አለ በስተውል ይገላል ቤተሰቦች እንግዲህ ሲውነት ከሆነ ምናየው ነው ትንሽ ብትሆነ ላየብኝ ትንሽ ተስፋ ትሆናለች። ለፍቅራችን ለትልቁ ፍቅራችን መጀመሪያ ትሆናለች እና በጣም ማፍቀር ተቀበለኝ። ያው ሴትነት ያዘኝ እንዳልን በረከትና ወንድ ሆነ በረከት ነው እና በጣም ማፍቀር እመላለሳለሁ በቤት ደጃፍ ብናወራ ብዬ ገጥመና እሺ እንግዲህ ቤተሰቦች ያው እንግዲህ ያያችሁት ነገር ነው። ከዚህ በላይ ግልጽ የሚኮን ነገር የለም። ሁሉም ነገር በደንብ አይታችሁታል። ያው ደስታዬ ደስታችሁ እንደሚሆን እርግጠኛ ነኝ። ከዚህ በኋላ እንግዲህ ያው እኔ ላይ ህይወት ይከብድብኛል አውቃለሁ። ያው ቤተሰቦች ምን ብዬ እንደማስረዳ ለቤተሰቦች አላቅም። አብረን ነው ወጣው እናንተ ጋር እንኳን ይሄ ቪዲዮ ልጫነው በጣም የከበደኝ ነው የምጭንላችሁ። ግን ያው እንግዲህ ደስታዬንም አዘኔንም ያው እኩል ነው የምትካፈሉት። ስደሰት ወይ ስከፋ ብቻ ሳይሆን እንደዚህም አይነት ነገር ሲገጥም እንግዲህ ያሳያችኋለሁ። ከዚህ በኋላ ተቀበሏት ሽቱን ማለት ነው። ለማንኛውም ይሄን ይመስላል እንግዲህ ዛሬ ቪዲዮ። ከዚህ በኋላ የሚፈጠረው ነገር ሁሉ በደንብ ማሳያችሁ ሆነ። በጣም ነው ማመሰግነው። ፈጣሪ ያክብርልኝ። ከዚህ በኋላ ያለውን ነገር እንግዲህ በቀጣይ ቪዲዮ ተመልሰን እንግዲህ አብረን እንመጣለን። እስቲ በተሰጣ ጊዜ ያለውን ነገር ያው በስርዓት የምትጠቀም ከሆነ ከዛ በኋላ አብረን የምንወስን ይሆናል። እስከዛ ድረስ መልካም ቆይታ ያልኩኝ ካሁኑ ቀን የሰጠው ለታ ቅል ድንጋይን ሰብሮ ወትሮስ እንደ ጀግና ያውቃል ወይ ፎክሮ አገኘሽኝ እንጂ